እሺ ሰላም እንዴት ናችሁ የዩቲዩብ ተከታታዮች? ዛሬ በክፍል 2 ቪዲዮ ተከስቻለሁ። ባለፈው ክፍል 1 ላይ በነበረው ትምህርት ስለ ሙዚቃ መሰረታዊ ነገሮችን ለማውራት ሞክሬያለሁ። አንድ ሙዚቃ ሳውንድ አለው፣ ሪትም አለው፣ ሜሎዲ አለው፣ ከዛ ሃርመኒ ፓርት አለ የሚለው ነገር አውርቻለሁ። ከዛ በኋላ ሙዚቃ ቲዮሪ ላይ ኖት የሚባል አለ፣ ስኬል አለ፣ ኮርድ አለ የሚሉ አንዳንድ ነገሮችንም ለማንሳት ሞክሬያለሁ እና በፓርት 1 ቪዲዮዎቼ ላይ ይሄንን ሐሳብ አንስቻለሁ። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ምረቱ ባፋ የሚል ዩቲዩብ አካውንት አለ። እሱን ገብታችሁ ሰብስክራይብ ያረጋችሁ፣ ላይክ ያረጋችሁ ቪዲዮን መከታተል ትችላላችሁ። አሁን ክፍል 2 እንጀምራለን። ዛሬ የምናየው የኢትዮጵያ ሙዚቃ አይነቶች ምን ይመስላሉ? ኢትዮጵያ ሙዚቃ አላት፣ የራሷ የሙዚቃ አይነት አላት ወይ የሚል የኢትዮጵያ ሙዚቃ አይነቶችን ለማየት እንሞክራለን እና በኢትዮጵያ ውስጥ ወይም የሙዚቃ አይነቶች በኢትዮጵያ ውስጥ በተለያዩ ሁኔታዎች ሊታዩ ይችላሉ። ወደ 5-6 አይነት የሙዚቃ አይነት በኢትዮጵያ አለ። ኢትዮጵያ የራሷ ሙዚቃ አለ ማለት ነው። ስለዚህ አንደኛ በኢትዮጵያ ውስጥ ያለ የሙዚቃ አይነት ትራዲሽናል ሙዚክ ወይም ባህላዊ ሙዚቃ ተብሎ የሚጠራ ሙዚቃ አለ። ያም በየክልሉ የሚታዩ በዘፈኖች ላይ በተለይ ኦሮሞኛ፣ አማርኛ፣ ትግረኛ፣ ወላይተኛ፣ ጋሞኛ በተለያየ በየክልሉ በባህላቸው ላይ የተመሰረተ ባህላዊ ሙዚቃ አለን ኢትዮጵያ ማለት ነው። ስለዚህ ኢትዮጵያ ከዓለም ትለያለች በዚህኛው መንገድ። በተለያየ ክብረ በዓላት፣ በሰርጎች፣ በሀዘን ጊዜ አንዳንድ የኢትዮጵያ ትራዲሽናል የሆነ ሙዚቃ አለ ማለት ነው። ስለዚህ ይሄም አለ። እነዚህ ኢትዮጵያ ባህላዊ የሙዚቃ መሳሪያዎች ክራር አለ፣ ከበሮ አለ፣ መሲንቆ አለ፣ ዋሽንት አለ። ስለዚህ እነዚህ የኢትዮጵያ ባህላዊ ሙዚቃዎች ናቸው ማለት ነው። ስለዚህ ኢትዮጵያ የራሷ የሆነ ሙዚቃ አለ። ሌላው በሁለተኛ ደረጃ የምናየው በኢትዮጵያ ላይ ዘመናዊ የኢትዮጵያ ሙዚቃ አለ። ከ1960ዎቹ ጀምሮ እየተሻሻለ የመጣ የኢትዮጵያ ዘመናዊ የሚባል ሙዚቃ አለ። ባህላዊን ከዘመናዊ ሙዚቃ መሳሪያ ጋር ያቀላቀለ እንደ ጃዝ አይነት ተጽዕኖ ያለበት፣ እንደ ሮክ አይነት ሙዚቃ፣ እንደ ፖፕ አይነት ሙዚቃ የተቀላቀለበት እነዚህን ሁሉ ፕራክቲካሊ ቀጣይ ላይ እየደረስን እናያቸዋለን። ስለዚህ ኢትዮጵያ ላይ እነዚህ አይነት ዘመናዊ መልክ ይዞ ከ1960 ጀምሮ ሙዚቃዎች እየተሻሻሉ የመጡበት ሁኔታዎች አሉ ማለት ነው። ስለዚህ ኢትዮጵያ በትልቁ ባህላዊ ሙዚቃ ወይም ትራዲሽናል ሙዚቃ አለ ማለት ነው። ኦሮሚያ ብትሄዱ፣ አማራ፣ ትግራይ፣ ወላይታ፣ ሌሎች ብሔረሰቦች ጋር ብትሄዱ የራሳቸው ቀለም ያለ፣ የራሳቸው ለዛ ያለ፣ የራሳቸው የሆነ በተለያዩ ትራዲሽናል በሆኑ በከበሮ፣ በመሲንቆ፣ በጽናጽል በተለያየ መንገድ የሚገለጡ የኢትዮጵያ ባህላዊ ሙዚቃዎች እንዳሉ ለማየት እንችላለን። ሌላው በጣም ኢትዮጵያ ላይ ኢትዮ ጃዝ የሚባል ሙዚቃ አለ። በጣም የተከበረ ታላቅ ሰው በሙላቱ አስታጥቄ የታወቀ ሙዚቃ ማለት ነው። ስለዚህ በጣም ጃዝ ከኢትዮጵያ ስኬል ጋር ያቀላቀለ ዓለም ላይ ዝናን ያተረፈ በጣም ብርቱ የተከበሩ የሙዚቃ ባለሙያ ናቸውና ኢትዮ ጃዝ የሚባለው ሙዚቃ በኢትዮጵያ ላይ አለ። ሌላው ሃይማኖታዊ የሆኑ ሙዚቃዎች አሉ ኢትዮጵያ ላይ ሪሊጂየስ የሆኑ፣ ለምሳሌ ኦርቶዶክስ ተዋህዶ በጣም በዚህ ሙዚቃ ይታወቃል እና መዝሙርና ቅኔ የሚቀርብበት እስላማዊ ሙዚቃ አይነቶች በኢትዮጵያ የራሳቸው ቴክኒክ የተላበሱ አሉና ሌላው ኢትዮጵያ ላይ ያለው ሙዚቃ ፖፕ እና ሂፕ ሆፕ ሙዚቃና ሂፕ ሆፕ በጣም በወጣቶች መካከል የሚታወቅ ዓለም አቀፍ የሆነ ወደ ኢትዮጵያ ባህል የተቀላቀለ ዘመናዊ ሙዚቃ አይነት ነው።
ሂፕ ሆፕ እና ፖፕ የሚባሉ የሙዚቃ እንትኖች ኪቦርዶች ላይ ብንገባ ዩዘርስ ላይ ጎን ላይ እነዚህ ሙዚቃዎችን እናገኛቸዋለን እና እነዚህ ሙዚቃዎችም አንደኛው እንትን ናቸው። ስለዚህ ኢትዮጵያ ላይ እነዚህ አይነት ሙዚቃዎች አሉ ማለት ነው። ኢትዮጵያ ባይ ዘ ዌይ በጣም ብርቱ የሙዚቃ ሀገር ነች። ስለዚህ የኢትዮጵያ ሙዚቃ በጣም ወሳኝ ናቸው ማለት ነው። በዚህ መንገድ ነገሮችን መረዳት ብንችል ሞር የተሻለ ነውና ስለዚህ ኢትዮጵያ በጣም ባህላዊ ሙዚቃ ትታወቅ ነበር። ከዛ በኋላ ግን በ1960ዎቹ ጀምራ ኢትዮጵያ በብዙ መንገድ ዘመናዊ ወደ ሆነው ሙዚቃ ዓለም ተሸጋግራለች ማለት ነው። ስለዚህ እነዚህ ሙዚቃዎች ምን አላቸው? የራሳቸው ሳውንድ አላቸው ማለት ነው። የራሳቸው ሪትም አላቸው፣ ሜሎዲ ፓርት አላቸው፣ ሃርመኒ ፓርት አላቸው እና እነዚህ የኢትዮጵያ ሙዚቃዎች ደግሞ በበኩላቸው የተለያዩ ቅኝቶችን የያዙ ናቸው። የተለያዩ ቅኝቶችን የያዙ በተለያየ ቅኝት የሚታወቁ ናቸው። ስለዚህ እነዚህም የኢትዮጵያ ከለር ያላቸው ቅኝቶችን በሰፊው የምናይበት አይነት ነገር ይሆናል። ስለዚህ ሙዚቃ በጣም ጥልቅ ነው፣ በጣም ሰፊ ነው፣ በጣም ይወደድ ነው። ትላንት እንዳልነው መንፈስን የሚያድስ ነው፣ አእምሮን እድገት የሚጨምር ነው። በብዙ መንገድ ሙዚቃ በጣም በስት ነውና ስለዚህ እንትን ቢሆን ጥሩ ነው። ግን በጣም ኢንካሬጅ ማድረጋችሁ ምንድነው በጣም ጀማሪ የሆናችሁ ሰዎች በጣም ቀለል ያለ ምርጥ ሙዚቃ ነው ብዬ ማስበው ኪቦርድ ነው። ስለዚህ ኪቦርድ አክሰስ ያላችሁ ልጆች በጣም ባጭሩ እንትን ማለት በደንብ ፕራክቲስ ካረጋችሁ ሙዚቃውን ልታገኙ ትችላላችሁ፣ ልትጫወቱ ትችላላችሁ። ስለዚህ በጣም ቀላል ነው አልልም፣ ግን ከሌሎች ሙዚቃዎች አሁን እኛ አካባቢ ያው በደንብ በየቸርቾቹ በተለያዩ ቦታዎች አክሰስ ማድረግ የምንችላቸው ጊታር እና ኪቦርድ ናቸው። አሁን ያው ድራምም እየመጣ ነው፣ ሳክስፎን እየመጣ ነው፣ ቤዝ ጊታርም እየመጣ ነው። በፊት ክራር ነበረ እና በደንብ አክሰስ ማግኘት የምንችላቸው ኦልሬዲ አሁን ክራሩ ራሱ አክሰስ አናደርጋቸውም፣ ግን አሁን ጊታር አክሰስ ማድረግ እንችላለን፣ ኪቦርድ አክሰስ ማድረግ እንችላለን እና ግን ሞር ኪቦርድ ቶሎ እንትን ማለት በተለይ ቸርቾች ላይ ቶሎ ለመድረስ እንትን ያደርጋል። ግን ሙዚቃ በባህሉ እኛ ስለወደድን በጣም በቃ እንትን ስላለን ሳይሆን እንትን ይፈልጋል ማለት ነው። የማሰብ ችሎታን ይፈልጋል። ሙዚቃ በጣም ቴክኒካል የሆነ ፓርት ስለሆነ ስለዚህ በጣም ማሰብን ይጠይቃል፣ በጣም መትጋትን ይጠይቃል። ይሄ ቴክኒካል የሆኑ ነገሮችም ስለሆኑ ስለዚህ በዛ መንገድ ሙዚቃዎችን እንትን ብናደርግ ጥሩ ነው። ለምን ኪቦርድ ነው ያልኩት? ኦልሬዲ ኪቦርድ በአብዛኛው ቶሎ ለመልመድ እንትን ያደርገናል ማለት ነው። ቶሎ ለመልመድ ጊታር ብንሆን እጆቻችን በደንብ ግን ኪቦርድ ላይ ያለው እጆቻችን በደንብ አክቲቭ እንትን መሆን ይችላልና ያንን እንትን ብታደርጉ ሞር የተሻለ ነው። ስለዚህ ኪቦርድ አጠገባችሁ ቸርቾች ላይ የምታገኙ፣ ሰፈሮቻችሁ ላይ ማሰልጠኛ ያላችሁ፣ ኦንላይንም መማር የምትፈልጉ እንደዚህ አይነት ነገሮችን ኮንታክት ማድረግ ትችላላችሁ ማለት ነው እና በዛሬ ሴሽን የኢትዮጵያ የሙዚቃ አይነቶችን አሳይቻችኋለሁ። ኢትዮጵያ ባህላዊ ሙዚቃ አላት፣ ዘመናዊ ሙዚቃ አላት። አሁን ኢትዮጵያ ወደ ትልቁ ዘመናዊ የሙዚቃ ደረጃ ደርሳለች። ላይቭ ሪከርዲንግ ላይ ደርሳለች።
አሁን ሙዚቃ ከስቱዲዮ ኮምፖዚሽን ወጥቶ ወደ ስቴጅ ኮምፖዚሽን ደርሰዋል። ትልቅ እድገት ነው ማለት ነው። ይሄ ዘመናዊ ሙዚቃ ነው። ተረድታችሁኛል አይደል? ስለዚህ አሁን ዘመናዊ አንድ ሰው ስቱዲዮ ላይ ሆኖ ቤዙን፣ ጊታሩን፣ ብራሱን፣ ኮርዱን፣ ፓዱን፣ ድራሙን ሁሉ ነገር የሚሰራው 5፣ 6፣ 7 ሰው ሆኖ ተሰብስበው ስቴጅ ላይ ይሰራሉ ማለት ነው። ዘመናዊ ሙዚቃ እንትን ላይ ደርሰናል። ስለዚህ አሁን ዜማዎቻችን ዘመናዊ ናቸው። የሙዚቃ ሪትሞቻችን ዘመናዊ ናቸው። በጣም በቃ ኢቭን እንኳን ሙዚቃው ዲስኮ የሚባለው ሙዚቃ ሆኖ በጣም ለጆሮ የሚመች ነው ምናምን እና ስለዚህ ኢትዮጵያ በሙዚቃ በጣም እያደገች ያለች ሀገር ነች። በዛው ልክ ደግሞ የራሷ ቀለም ያላት በለቅሶ፣ በሐዘን፣ በሰርግ፣ በተለያየ ነገር ላይ የሚገለጡ የኢትዮጵያ ባህላዊ የሆኑ ዜማዎች አሉ፣ ሙዚቃዎች አሉ። ደቡብ አካባቢ ትመጡ ብዙ ብሔር ስላለ እንደዛው ዜማዎች ይኖራሉ፣ የሙዚቃ አይነቶች ይኖራሉ። ስለዚህ በዛ መንገድ እንትኖችን መረዳት በጣም የተሻለ። ታዲያስ እነዚህ ሁሉ ሙዚቃ የሚባሉት 4 መሰረታዊ ነገሮች አላቸው፣ ይሰማሉ። እነዚህ ሁሉም ድምፅ አላቸው፣ ሳውንድ አላቸው፣ ሪትም አለ። ባህላዊ ሙዚቃው ሪትም አለ፣ ሜሎዲ ፓርት አለ፣ ሃርመኒ ፓርት አለ። ስለዚህ እነዚህን በደንብ ጎግልም ላይ ሰርች በማድረግ ብታጠኑ የሚለውን ኮንሰፕት ለእናንተ እንትን አደርጋለሁ። ቴሌግራም ላይ መርሲ ሚውዚክ ስቱዲዮ የሚላለ እዛ ውስጥ ቲዩቶሪያሎች አሉ። ቴሌግራም ላይ ገብታችሁ ቲዩቶሪያሎችን በተለይ የኢትዮጵያ የሙዚቃ ቅኝቶችን ኔክስት ላይ ፓርት 3 ላይ እናያለን። እነዚህ በጣም ሰፊ ናቸው፣ በጣም ብዙ ናቸው ማለት ነው። እዚህ ሙዚቃ ላይ ጀነራሊ ክሮማቲክ ስኬል የሚባል ስኬል አለ ማለት ነው። ከክሮማቲክ ስኬል ሜጀር ስኬል ኦር ዲያቶኒክ ስኬል ብለን የምንጠራው አለ። ክሮማቲክ 12 ድምጽ የያዘ ሲሆን ዲያቶኒክ ወይ ሜጀር ስኬል የምንለው ደግሞ 7 ድምጽ ነው የያዘው። ስለዚህ እነዚህ 7 ድምጾች እነማን ናቸው? ክሮማቲክ ስኬል የሚባለውስ እነማን ነው? የኢትዮጵያ የሙዚቃ ቅኝት ውስጥ ደግሞ ምን ይመስላል? ኢትዮጵያም ይሄንን ነው የምትጠቀመው ወይስ ባህላዊ ሙዚቃ እንዳላት ሁላ የራሷ ስኬል የሚባል ነገር አለው? ስኬል ማለትስ ምንድን ነው? ኮርድ የምንለውን እንዴት ነው የምንይዘው? በዚህ አንድ ምግብ ጨው ከሌለ ያው የሚበላው ሰው ይታወቃል ማለት ነው። ጨው የሌለ ምግብ የሚበላ ሰው ይታወቃል። ስለዚህ አንድ ሙዚቃ በሚገባ ያሟላቸው የሚገባው አንደኛው ፓርት ኮርድ የምንለው ነገር ምንድነው? እሱስ እንዴት ነው የምንይዘው? ከየት ነው የምናመጣው የምንለው ኔክስት ላይ አብረን የምናይ ይሆናል። ስላዳመጣችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ጋድ ብለስ ዩ። አመሰግናለሁ።